የዓለም የሰራዊት ቀን አከባበር። ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ትኩረታችንን በዓለም ዙሪያ የሚከበረው የሀገር መከላከያ ሰራዊት ቀን ነው። ይህ ቀን ለብዙ ሀገራት የብሔራዊ ኩራትና የታሪክ አብይ መለያ ነው። ወታደሮች ለሀገራቸው ሲሉ የከፈሉትን መስዋዕትነትና የቆሙለትን ክብር የሚያጎላ ቀን ነው። በዛሬ መሰናዷችን 10 የዓለማችን ታላላቅ ወታደራዊ ኃይሎችን የሰራዊት ቀን አከባበርን እንቃኛለን። በመጨረሻም የጥንታዊቷን ኢትዮጵያ ጀግና ሰራዊት ቀን አከባበርና ታሪክ እንመለከታለን። አብራችሁን ቆዩ። ሀገራት ለምን የሰራዊት ቀንን ያከብራሉ? ሀገራት ይህንን ቀን የሚያከብሩበት ዋናው ምክንያት የሰራዊቱን ታላቅ ታሪክ፣ የሀገር ሉዓላዊነት ለመጠበቅ የከፈሉትን መስዋዕትነትና የሰራዊቱን ዘመናዊ ዝግጁነት ለማሳየት ነው። ይህ ቀን በህዝቡና በወታደሮች መካከል ያለውን ትስስር ያጠናክራል፣ ወታደራዊ ሙያ ክቡር መሆኑን ያሳያል። እናም የሀገርን ጥንካሬና የመከላከያ አቅም በወታደራዊ ሰልፎችና በቴክኖሎጂ ማሳያዎች ያበስራል። ይህ በአብዛኛው ከጦርነት ድሎች ወይም የሰራዊቱ ዘመናዊ ምስረታ ጋር በጥልቅ የተያያዘ ታሪካዊ ቀን ነው። የዓለማችን 10 ጠንካራ ሰራዊት ቀን አከባበር። 10ኛ ጣሊያን ኖቬምበር 4 ቀን የሰራዊት ቀን አርምድ ፎርስ ዴይ ታከብራለች። ይህ ቀን እንደ አውሮፓውያን አቆጣጠር በ1918 አንደኛው የዓለም ጦርነት ማብቃቱን የሚያመላክተው የቪላ ጁስቲ ስምምነት የተፈረመበትን ቀን በማሰብ ነው። በዓሉ ወታደራዊ ጥንካሬዋንና ብሔራዊ አንድነቷን የምታሳይበት የክብርና የመታሰቢያ ቀን ሲሆን በሮምና በመላው አገሪቱ ልዩ ልዩ ዝግጅቶች ይካሄዳሉ። ዘጠነኛ ቱርክ ኦገስት 30 ቀን የድል ቀን ቪክትሪ ዴይ በማለት ታከብራለች። ይህ ቀን በ1922 የግሪክ ወረራ ላይ በተደረገው የዳምሉፒናር ወሳኝ ጦርነት ድል የተደረገበት ቀን በማሰብ ይከበራል። ይህም የቱርክን የነጻነት ጦርነት ፍጻሜ ተደርጎ ይቆጠራል። በአንካራ ዋና ዋና ሰልፎችና በሀገር አቀፍ ደረጃ የሚታሰቡ ዝግጅቶች የሚካሄዱ ሲሆን በዓሉ የሀገርን ሉዓላዊነት የመጠበቅን ክብር ያጎላል። ስምንተኛ ጃፓን ለሰራዊቷ የተለየ ብሔራዊ በዓል ባይኖራትም የጃፓን ራስን የመከላከል ኃይሎች GSDF በየዓመቱ በጥቅምት ወር ትልልቅ ሰልፎችና የአየር ኃይል ትርኢቶችን በማድረግ የሰራዊቱን አቅምና ዝግጁነት ለሕዝብ ያሳያሉ። ይህ ዝግጅት የዓመት ምርመራ ሰልፍ ተብሎ የሚጠራ ሲሆን ወታደራዊ ስልጠኖችና አዳዲስ ቴክኖሎጂዎችን ለማስተዋወቅ ይጠቀሙበታል። ሰባተኛ ፈረንሳይ በጁላይ 14 የምታከብረው ባስቲል ዴይ ብሔራዊ በዓሏ ሲሆን የሀገሪቱን ወታደራዊ ጥንካሬ ያሳያል። በፓሪስ ሻምፕስ ኤሊሲስ ላይ በዓለማችን ካሉት ታላላቅና አንጋፋ ወታደራዊ ሰልፎች አንዱ ነው። ይህም ሪፐብሊኩን የመጠበቅና ሀገራዊ ቁርጠኝነትና የጦር ኃይሉን አቅም በድምቀት ያንጸባርቃል። ስድስተኛ
ዩናይትድ ኪንግደም እንግሊዝ አርምድ ፎርስ ዴይ በየዓመቱ በጁን ወር የመጨረሻ ቅዳሜ ታከብራለች። ይህ ቀን በንቁ አገልግሎት ላይ ያሉትን የቀድሞ ወታደሮችንና የታጠቁ ኃይሎችን የሚደግፉትን ሰራተኞች ሁሉ ያከብራል። በመላ አገሪቱ ክብረ በዓላት፣ ትርኢቶችና ሰልፎች የሚካሄዱ ሲሆን ዋና ትኩረት በህዝቡና በሰራዊቱ መካከል ያለውን ትስስር ማጠናከር ነው። አምስተኛ ደቡብ ኮሪያ። ደቡብ ኮሪያ የሰራዊት ቀን አርምድ ፎርስ ዴይ በጥቅምት 1 ቀን ታከብራለች። ይህ ቀን በኮሪያ ጦርነት ወቅት የደቡብ ኮሪያ ሰራዊት 38ኛው ትይዩ መስመርን ለመሻገር የቻለችበትን ታሪካዊ ክስተት ለማስታወስ ነው። በየዓመቱ ትልቅ ወታደራዊ ትርኢቶች፣ የትጥቅ ኃይል ማሳያዎችና ዘመናዊ ቴክኖሎጂ ማሳያዎች ይካሄዳሉ። አራተኛ ህንድ። የህንድ አርሚ ዴይ በየዓመቱ ጃንዋሪ 15 የሚከበር ሲሆን የህንድ ሰራዊት አዛዥ የብሪታንያን አዛዥነት የተረከበበትን ታሪካዊ ቀን ያስታውሳል። ትልቁ ዝግጅት የሚካሄደው በኒው ዴልሂ ሲሆን የጦር መሳሪያዎችን ማሳያና አስደናቂ ወታደራዊ ሰልፎችን ያካትታል። በሰራዊቱ አባላት ዘንድ ልዩ ክብር የሚሰጠው በዓልም ነው። ሶስተኛ ቻይና። ቻይና ኦገስት 1 ቀን የሰራዊት ቀን ኦገስት ፈርስት አርሚ ዴይ በማለት ታከብራለች። የቻይና የህዝብ ነጻ አውጪ ሰራዊት PLA የተመሰረተበትን ቀን የሚያስታውሰው ይህ በዓል ታላላቅ ወታደራዊ ሰልፎችን፣ የክብር ሽልማት መስጠትና በሰራዊቱ ስኬቶች ላይ የሚደረጉ የሀገር ፍቅር ማነሳሻ ፕሮግራሞችንም ያካትታል። ሁለተኛ ሩሲያ የካቲት 23 ቀን የአባት ሀገር ተከላካይ ቀን ዲፌንደር ኦፍ ዘ ፋዘርላንድ ዴይ በሚል ታላቅ ክብረ በዓል ታከብራለች። ይህ ቀን በድሮ ጊዜ የቀይ ጦር ቀን ተብሎ ይከበር ከነበረው ታሪክ ጋር ይያያዛል። በአብዛኛው ወንዶችን የሚያከብር ባህላዊ በዓል ቢሆንም በሞስኮና በሌሎች ከተሞች ወታደራዊ ሰልፎች ላይ ሴቶችም ይታደማሉ። ለወታደሮቻቸው ስጦታ መስጠትና ለሀገራቸው ሲሉ ለሞቱ ወታደሮች ለመዘከር ያለመ መታሰቢያ መጣልም የዝክረ በዓሉ አንድ አካል ነው። አንደኛ ዩናይትድ ስቴትስ የአሜሪካ አርምድ ፎርስ ዴይ በየዓመቱ በሜይ ወር 3ኛው ቅዳሜ የሚከበር ሲሆን በንቁ አገልግሎት ላይ ያሉትን ወታደሮች በሙሉ ለማክበር ያለመ ነው። በዓሉ የሚከበረው በብሔራዊ ደረጃ ትልቅ ወታደራዊ ሰልፎች፣ የአየር ላይ ትርኢቶችና በሰፊው ለሕዝብ ክፍት የሚሆኑ የጦር ክፍሎች ዝግጅቶች ይደረጋሉ። ይህ ደግሞ ሲቪሎች ከወታደራዊ መሳሪያዎችና ከሰራዊት አባላት ጋር እንዲተዋወቁ በር ይከፍታል፣ እድልም ይሰጣል። Tactical awareness, reduce risk to soldiers, and enhance teamwork. Replacing soldiers' robot dogs will... ኢትዮጵያ የጀግኖች ምድር የመከላከያ ሰራዊት ቀን አከባበር። የኢትዮጵያ መከላከያ ሰራዊት ቀን በጥቅምት 15 የሚከበር ሲሆን የመከላከያ ሰራዊቱ በዘመናዊ መንገድ የተቋቋመበትን ታሪካዊ ቀን ማለትም ጥቅምት 15 ቀን 1900 ዓመተ ምህረት መሰረት በማድረግ ነው።
በወቅቱ ኢትዮጵያ የጦር ሚኒስተር የሰየመችበትና የጦር ሚኒስተሩን የሚመሩት የመጀመሪያው የጦር ሚኒስተር የተሰየሙበት ዕለት ነው። የመጀመሪያው የጦር ሚኒስተር ፊታውራሪ ሀብተ ጊዮርጊስ ጊነግዴ ናቸው። ይህ ቀን መከላከያው የሀገርን ሉዓላዊነትና የግዛት አንድነት ከትውልድ ወደ ትውልድ በጀግንነት ሲጠብቅ መኖሩን የሚያጎላ ነው። በአዲስ አበባ መስቀል አደባባይና በሌሎች የሀገሪቱ ክፍሎች አስደናቂ ወታደራዊ ሰልፎች፣ የአየር ላይና የመሬት ላይ ትርኢቶች እንዲሁም ለሰራዊቱ አባላት የእውቅናና የክብር ሽልማቶች የሚሰጡበት ልዩ ዕለት ሲሆን የጥቁር ሕዝብ ኩራት የሆነው የኢትዮጵያ መከላከያ ሰራዊት ክብር የሚታደስበት ዕለት ነው። እንግዲህ ይህ የዓለማችን ታላላቅ ሰራዊት ቀን አከባበር የሚቃኘው ዝግጅታችን ይህን ይመስል ነበር። የሀገር መከላከያ ሰራዊት የሀገር ህልውና መሰረት መሆኑን አሳይቶናል። ስለ ዝግጅቱ ምን ታስባላችሁ? በአስተያየት መስጫው ላይ አጋሩን።